አቤት 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 አታምጣው ስለው አምጥቶ ቆልለው አጅሪት አጅሪት ወይዘሪት እዩ ደግሞ ሁለተኛ ልጅ ለማርገዝ ነው እንዲህ አልጋ ቤት ለአልጋ ቤት የምትንከረፈፊው? አቤት ቅሌት! አቤት የዚች ልጅ ውርደት ግን መቼ ነው የሚያልቀው እናንተ? አንቺ ውርደታም ማለት ነው። እንዴት አንቺ ቤትሽ ቦታ አጣሽ? ልጅቷ አለች። ልጅቷ አጠገብ መቼስ ምንም ቢሆን በውስጧ ምናልባት ወደፊት ስታድግ ትመሰክራለች እኮ ፍርድ ቤት ሄዳ። እኔ ህፃን ሁኜ ገና በሁለት ወሬ ውሽማ ይዘብኝ ነበር። አቤት አንቺ ሁለተኛ ልጅ ደግሞ ልታረግሽ ነው? አራታችን የተወለደች ሆና አሳድጊያት ለዚች መከራ እየበላሽ ደግሞ ሌላ ልትደግሚብን ነው እንዴ? አልጋ ቤት ለአልጋ ቤት የምትዞሩብን ምንድነው እናንተ ውርደታሞች? ምን ልታስተምሩ ነው አሁን እንደዚህ አልጋ ቤት ለአልጋ ቤት የምትዞሩት? ኧረ እባክሽ ተገድጄ ነው ልትይ ባልሆነ ብቻ አልጋ ቤት ድረስ እናንተ ቪዲዮ የምትቀርጹንማ ሁሉን ነገር ጨርሳችሁ ነው። አልጋው ምንድነው እንደዚህ የተፈላለሰው? ምን አርጋችሁበት ነው? አረ እንዲህ እናንተ ምን ነው ዋናውን አላሳያችሁንም? በእውነት ግፍ እኮ ነው። ዋናውን ለምን አላሳይ? ስትራገጡ ብቻ አይደለም እኮ እንዴ ለኛ ይምሰል ነው። ካሜራ ጠፍቶ ምናምን ምን እንዳረግሽ አናቅልሽም። እና እንግዲህ ሁለተኛ ልጅ ደግሞ አርግዝሽ ከዚህ በኋላ ደግሞ አባቱ ማን ነው ትለን ይሆን እኮ አይናችን እያየም እኮ አይደለም ሌላ ነው ብሩክ ነው ትል ይሆናል እኮ ሁለተኛ ልጇ ነው። እና ደግሞ ሁለተኛ ልጅ ይዛል ልትመጣ ነው እናቴ። ወይ ጉድ! ወይ ዩቲዩበሮች እኮ እኛ እኮ ዝም ካልናችሁ ገና ብዙ ጉድ ታሳዩናላችሁ የብር። ቆይ ግን አንቺ ግን ቤተሰብ የለሽም? የምር ግን አልጋ ቤት ድረስ ሄደሽ ቪዲዮ እስከምትቀረጭ ድረስ እንደ ወንድም የለሽም? ያን ያዙኝ ልቀቁኝ ሲልበው የነበረው ወንድምሽ ብሩኬን እጄ ከረብተዋለሁ ምናምን ስትይ የነበረው እንትንሽስ? አቤት ቅሌታም ሰው ግን! አቤት ሀይሚ ጋ የደረሰ ሰው እኮ እንደዚህ ነው የሚዋረደው። አቤት ውርደት! አቤት ውርደት! አንቺ አልጋ ቤት ድረስ ትይጃለሽ ሰተት ብለሽ። እንደው መሮጥ ከፈለግሽ እኮ ከግቢው ሳደርሽ ራሱ መሮጥ ትችያለሽ። ቁልፍ ተከፍቶ ሩም ድረስ እስከምትገቢ ማለት ነው። ኧረ በለው። ከዛ ከጨረሱ በኋላ ደግሞ ሩጫ መለጥኩ ልትል እንግዲህ ሁለተኛ ልጅ ደግሞ ተረግዞላችኋል። የሁለተኛው ልጅ አባት ደግሞ ማን እንደሚባል እግዚአብሔር ይወቀው። እንግዲህ አናቅም። አቤት ሴቶችዬ እኮ እናንተ እኮ እኛን እኮ እንደ ጉድ እያስከበራችሁ ነው። አቤት እንደው ከእናንተ ጋር እኛም ሴት እየተባለን እየተሰደብን እኮ ነው። ኧረ በይሆን ከካሜራ ጀርባ አርጉት። ሁሉም እኮ ኃጢአት ይሰራል። ተንኮለኛ ነው። ወጣትነት አለ ምናምን አለ። ግን እኮ ከአንድ ሰው ጋር መሆን ይቻላል። እግዚአብሔር የፈቀደው ነገር ነው እኮ ፍቅረኛ መያዝ፣ በወጣትነት ፈታ ማለት፣ ዘና ማለት፣ ትዳር መመስረት፣ ልጅ መውለድ ያለ እኮ ነው። እኔ እኮ መውለዷ ምናምን ውርደት ነው እያልኩት አይደለም። ግን ለምንድን ነው በትዳር ተጋብታችሁ ወይ ደግሞ ከአንድ ሰው ጋር ብቻ የማትሆኑት ነው የኔ ጥያቄ። ከአንድ ሰው ጋር ሆኑ፣ 10 አትርገጡ። ሲቀጥል ሶሻል ሚዲያ የማይመጣ ነገር አታምጡ። የሚመጣና የማይመጣ ለይታችሁ እወቁ ማለት ነው። ትናንትና ደግሞ በብሩክና በሀይሚ መኪና ላይ እንግዲህ ብዙ ሰው እንትን ሀይሚ እንኳን መለሰች ምናምን ስንል ብዙ ሰዎች ደግሞ መግዛት እኮ እሷ ትችላለች እንደው ለክብር ነው እንጂ ምናምን። አዎ ይሄ እኮ ግልጽ እኮ ነው ጋይስ። ይሄ እኮ ለምንድን እንደምትከዱት ግን ሀይሚ እኮ ማለት ነው። አረ ወይኔ ከብሩክ እኩል ገቢ እንደምታገኝ አታውቁም። ሀይሚ ቤት፣ መኪና፣ ሁሉ ነገር መግዛት ትችላል። ይህን ማመኑ እንጂ ለምንድን ነው ማታምኑት? እኩል ነው ገቢ የሚያገኙት። በነገራችን ላይ በስራ እኩል ናቸው። የሀይሚም ቻናል የብሩክም ቻናል እኩል ነው ገቢ የሚያስገኘው። እኩል ገቢ ያገኙ እንጂ የሚሰሩ ግን አብረው ነው የሁለታቸውም፣ የብሩክም የሀይሚም። እና በመለሷ ልክ ነው፣ ምንም አይሰራላትም። ሲቀጥል ደግሞ ባለፈው ቤቱን ስትቀበል ስንት ነገር እንዳላችሁ ማለት ነው። እቺ ጥቅመኛ ቤቱን ሲሰጣት አብረን እንሆን አለችው ምናምን እያላችሁ ነበር። እና እንግዲህ ያንንም ነገር ለመቀልበስ ነው። ሲቀጥል ደግሞ ሀይሚ እንዳልኳችሁ ነው። ቤትም ብሩክ መኪናም ሁሉንም ነገር መግዛት ትችላለች፣ ብሩክ ማድረግ የሚችለውን። ግን ደግሞ ያው ሴት ገዝታ ሰጠች አይባልም። ይሄ ክብር ነው። ክብር ለወንድ ልጅም ክብር ነው፣ ለሴት ልጅም ክብር ነው። ሴት ገዝታ ለወንድ መኪና ሰጠች ከሚባል እሱ ገዝቶ ለሷ መኪና ሰጣት ቢባል ይሄ ትልቅ ነገር ነው ብዬ አስባለሁ። ከዛ በተረፈ ግን እንጭጭጭጭጭ አትበሉ። በቃ ሌላ አላማ አላት። እንደውም ሀይሚ የምትፈልገው የሚመስለኝ እኔ ማለት ነው እኮ ምንም አያረግም። በነገራችን ላይ የቅንጦት ነገር ነው። ሌላ መስራት ያለባትን ነገር መስራት፣ የምትፈልገውን ነገር መስራት። ሲቀጥል ደግሞ እንትን አለ ቤተሰብ ጋር መተዋወቅ፣ መጋባት ምናምን፣ እነዚህ ነገሮች ይቀድማሉ። መኪና ምንም አያደርግላትም።
መያዙ አይቀርም። ወደፊት ስራ ስትጀምር ምናምን ትይዛለች። ምን ችግር አለው? እና እኔ አንዳንዴ የቅንጦት ነገር እኔ ግን ብዙ ሰዎች መኪና ይመኛሉ። በተለይ ሴቶችም ወንዶችማ ተውት፣ ህልማቸው ያው ነው። እኔ ግን መኪና አልመኝም ጋይስ። ይሄ መኪና የሰው ህይወት የሚያጠፋ ነገር ባጃጅ፣ ሳይክል ምናምን ነው። አይመቸኝም። አመዳም ነገር ቢመችሽ ሴት ታገኘዋለሽ የሚል አይጠፋም እዚህ ጋር። ኧረ ወይኔ እናንተ። ለማንኛውም ማለት ነው ሀይሚ መመለሷ ጥሩ ነው፣ ምንም ስለማያስፈልጋት ማለት ነው። ሲቀጥል ደግሞ ሁሉንም ነገር ማድረግ እንደምትችል ከብሩክ እኩል ገቢ እንዳላት ይህን ማወቅ አለባችሁ። ግን የጋራ ገንዘባቸው ነው። የብሩክ የሀይሚ የሚባል ነገር የለም። አብረው እስከሚኖሩ ድረስ አብረው እየሰሩ ነው። የሚያገኙት ነገር እኩል ነው። የሚሰሩት አብረው ነው። የሚኖሩት አብረው ከሆነ ምንም ይሄ እኮ ልዩነት የለውም። ግን ደግሞ እንደ ወጉ እንደ ባህሉ እሷን የሚያዋርድ ነገር ምንም ነገር መደረግ የለበትም። በቃ ይሄ ነው ዋናው ነገር። ብሩኬ ለሀይሚ ቦታ ክብር እንዳለው በዚህ ማወቅ ትችላላችሁ። ስለዚህ ሴቶች የራሳችሁን ብታስከብሩ እንደ ሀሳብ ጥሩ ይመስለኛል። ከዛ ወደ ስለ እዩም ላወራ መጥቻለሁ። እዩማ ተውት። እዩማ አቤት ውርደትሽ፣ አቤት ቅሌትሽ። እናቴ ምን ነው ቆላሽ እንደ ክርስትና እስከሚነሳ እንኳን አትቆይም? እንደ አልጋ ቤት እንደ ክርስትናው እስኪያልፍ እንኳን አትቆይም? አልጋ ቤት ለአልጋ ቤት ከወንድ ጋር። አቤት ምን አይነቱ አለሌነሽ በእናትሽ። አሁን እንደው እዩ ማለት ነው በጣም ተወዛግበሻል። ከ10 ወንድ ጋር ስለምትጋደሚ የልጁ አባት ጠፍቶብሽ ነው። የመሬና መልሽ እና ሁለተኛ እርግዘሽ ብሩኬ ጋር እንዳትለጠፊበት ብቻ ነው እኔ የምፈራው ማለት ነው። ሁለተኛ እርግዘሽ ብሩክ እንዳትለጥፊበት እየፈራውልሽ ነው። እና ብሩኬ መቼም አንቺ እኮ ማውራት አይሰለችሽ? አታፍሪ? ውርደት አይሰለችሽ? ውርደት እኮ አይሰለቻትም የምር እዩ ማለት ነው። ቆዳዋ ምን አይነት ወፍራም ቆዳ እንዳላት አላቅም። እኔ አሁን ማለት ነው እንደዚህ ያለ ጋብቻው ልጅ እንደ የሆነ በክብር አግብታ እንደወለደች እኮ ነው አክተ የምታደርገው። ና እንደዚህ አይነት ነገሮችን ልጅቷ ከማድረግ ወደ ኋላ አትልም። አሁንም ክርስትና እስከሚነሳ አላቆያት ብሎ እናቴ ቆልቷት አልጋ ቤት ለአልጋ ቤት እየዞረች ነው። እኔማ ቤተሰብ የለም የሚቆጣ እንደው ቂጥሽን ለምዝጎ የሚጥል ወንድም የለሽም? እንደው የሀገር ወጠጥ አልጋ ቤት ለአልጋ ቤት እያዞረ ሲጠንዝሽ፣ አቤት ቅሌት፣ አቤት ቅሌት ወራዶች። ብቻ ለማንኛውም ማለት ነው እንደዚህ አይነት ነገር ቪዲዮ ላይ ባትቀርጹ ጥሩ ነው። ምንም የሚያስተምር ነገር የለውም። አልጋ ቤት ሄዳችሁ ምናምን ምን ያስተምራል? አሁን ይሄ ህጻናቶች ቢያዩት አሁን ምንድን ነው ችግራችሁ? ኧረ በስመ አብ ይደብራል የምር። እና ሴቶች የራሳችሁን አስከብሩ፣ ራሳችሁን በዚህ ልክ አታዋርዱ። እዩ ባትፈልግ ኖሮ ወይ ልጁ አባት ባይሆን ኖሮ እየጠራት አትሄድም ነበረ። አስገድዷት ነው አይባልም። ይሄ ራሷ ናት በእግሯ ሰተት ብላ እንደዛ ዝንጥ ብላ ፏ ብላ የሄደችው ነው ሄደችው። እና አስገድዷት ምናምን አይደለም፣ ራሷ ፈልጋ ነው ሄደችው። ገብቷቸዋል አይደለ? ክርስትና እስከሚነሳ እንኳን አላቆያ ብሎ ማለት ነው አራሽቷት። አቤት ቅሌት፣ አቤት ቅሌት። ብቻ ለማንኛውም ዛሬ ግን ለማንኛውም እያበዛው ነው። ሴቶችዬ ራሳችሁን አስከብሩ። ከሀይሚ አንዳንድ ነገር ብትማሩ ይጠቅማችኋል። የምር በእሷ መቅናት ብቻ አይደለም፣ ትምህርትም ውሰዱ ከሷ እንዴት ራሳችሁን ማስከበር እንዳለባችሁ። እናንተ ራሳችሁን ስታከብሩ ሰዎች ያከብሯችኋል። እዩ እኮ ምንም አያንሳትም፣ ቆንጆ ናት። ግን ደግሞ ቁንጅናዋን አጠፋው፣ ራሷን አዋረደች፣ ራሷን አረከሰች። ማን ያክብራት ታዲያ እንደዚህ ብላ?